አንተንም ጭምር አክብሬክ ነው እያናገርኩህ ያለሁት። ማንንም እኔ በዚህ ልክ ታግሼ አላውቅም። እሺ ማናየልኝ ተጋያለ የኔ ዛሬ ሁላችንም ስናነሳ ለነበረው ጥያቄ በቂ ምላሽ ያገኘን ይመስለኛል። እርግጠኛ ነኝ የአብርሃምን ሪያክሽን የተመለከተ ሰው ለሄርሜላ ያለውን ስሜት በግልጽ ይረዳል ብዬ አስባለሁ። ይሶ በእንደዚህ አይነት ሁኔታ ያለ አብርሃም በደን የሆነ አብርሃም ላንቺ ምን ይሰራልሻል ነው እኔ ለሩታ መጠየቅ የምፈልገው ትልቁ ጥያቄ ማለት ነው። አዎ ትዳር አለ፣ ልጅ አለ፣ ብዙ ነገር አለ። ግን ደግሞ አብርሃምን በእንደዚህ አይነት መንገድ መመለስ እመኝኝ ሩታ ዋጋ ያስከፍልሻል። በቃ ይሄ ጨዋታ አይደለም፣ ይሄ ቀልድ አይደለም፣ ይሄ ትዳር ነው። በቃ መታወቅ ያለበት ነገር ቢኖር ይሄ ትዳር ነው። በእንደዚህ አይነት መንገድ የመጣ አብርሃም ላንቺ ምንም ነገር ሊያደርግልሽ እንደማይችል ጭንቅላትሽ በደንብ ሊረዳ ይችላል ማለት ነው። ይሄ ጨዋታ አይደለም። በቃ እግዚአብሔርን እናንተ ወዴት ነው እየወሰዳችሁ ያላችሁት? ወደ ጨዋታ ነው። እኔ ሁለቱም ፊት ላይ የነበረውን ስሜት በደንብ ለማየት ችያለሁኝ። እግዚአብሔርን በቃ መረዳት ስችል እያዩ ያለውት ነገር ማለት ነው አብርሃም ለሄርሜላ ስሜት እንዳለው ነው። አብርሃም ለሄርሜላ ፍላጎት እንዳለው ነው። እኔ ቀን በሰራሁት ቪዲዮ ላይ ተናግሬያለሁኝ። በነገራችን ላይ እነዚህ ልጆች እንደዚህ በማድረግ ፍቅራቸው እንዲጨምር ታደርጋላችሁ እንጂ ቅንጣት ታክል እናንተ እንደምትፈልጉት ነገሮች እንደማይሳካላችሁ እመኑ። የምሬን ነው የምላችሁ። እኔ ዳኒ የእናንተን ህይወት ለማስተካከል እንደመጣ 100% እርግጠኛ ነኝ። ግን ደግሞ እየሄዳችሁበት ያለው መንገድ ትክክል አይደለም። እንደ ጓደኛ መክረህ እንደ ጓደኛ ማስተካከል ያለብን ነገር አድርገ የሁለቱን ሰዎች ትዳር ታስተካክላለህ እንጂ በተንኮል የመለስከው ትዳር እመነኝ ዘለቄታዊነት እንደማይኖረው ምንም ጥርጥር የለውም። እኔ እያልኳቸው ያለሁት አሁንም ነገር ምንድን ነው የእነዚህን ልጆች ፍቅር ተጨምራላችሁ። እኔ እንደውም ከሌላው ጊዜ በተለየ ፍቅራቸው ጨምሮ ምናምን ነው ሁለቱንም ያዩዋቸውና ምን ያክል በመካከላቸው ስሜት እንዳለ ነው መረዳት የቻልኩት። ከዛ ውጭ ሌላ ምንድነው የታዘብኩት ነገር ብዙ የለቀቀችውን ቪዲዮ የተመለከታችሁ ይመስለኛል እና የአብርሃም ቤተሰቦች እየተደረገ ያለውን ነገር ወይም እየሆነ ያለውን ነገር እንዳልወደዱት በደንብ መረዳት ችያለሁኝ እና ስሜታቸውን በቡዜ በኩል በደንብ እያንጸባረቁ እንደሆነ ነው የተረዳሁት እና ይሄ መንገድ እውነት ነው። እንደ የትኛውም ፋሚሊ ደስ አይልም። እየተደረገ ያለው ነገር እየሆነ ያለው ነገር ደስ አይልም። ምክንያቱም አብርሃም ወንድ ልጅ ነው። አለቀ በቃ መከበር አለበት። አንቺ ደግሞ ክብሩን ዝቅ እያደረግሽ ነው። ይሄንን ስል ግን አብርሃም ስህተት አልሰራም፣ አብርሃም ጋር ችግር የለም ማለት አይደለም። ብዙ ጊዜ ነገሮችን ከርብታችሁ መረዳት ስለምትፈልጉ ነው ይሄንን ነገር እያልኩ ያለሁት እና አብርሃም ጋር ድብን ያለ ስህተት አለ፣ ችግር አለ። ግን ደግሞ ነገሮች በእንደዚህ አይነት መንገድ አይስተካከሉም። ከዛ ውጭ ደግሞ ደስታን ወደ ህይወትሽ ያስገባሽው እራስሽ አያችሁ አይደለ? የሆነ ሰዓት ላይ የሆነ ሰውን እንጎዳለን ብለን የሆነ ሰውን እናጠፋለን ብለን የምንሰራቸው ስራዎች መልሰው ራሳችንን ዋጋ እንደሚያስከፍሉ እግዚአብሔርን አሁን አብርሃም እመኑኝ ከሄርሜላ ጋር ፍቅር ይዘኛል እዚህ ደረጃ ላይ ይደርሳለሁኝ ብሎ አይደለም ሄርሜላን ወደ ህይወቱ ያስገባው። ግን ደግሞ ዛሬ ላይ ያለበትን ሁኔታ ተመልከቱ። አንቺም ደስታን ያስገባሽበትን ምክንያት በደንብ እናውቃለን። ደስታ ከአውሮፓ አልመጣም። ምንም እንደሚባለው እንደሚወራለት አይነት ሰው እንዳልሆነ በደንብ እናውቃለን። ምክንያቱም ማወቅ ያለብንን ያክል ስለምናውቅ ማለት ነው። እና ራሳችሁ ናችሁ ካራክተር ሰጣችሁ ወደ ህይወትሽ ያስገባችሁ ሰው አሁን ላይ የዚህን ያክል መመናቀሩ አስፈላጊ ነው ብዬ እንደኔ አልወስድም። ይሄንን ነገር በፍጹም ልቀበለው አልችልም። አሁንም ቢሆን ማድረግ ያለብሽ ነገር ምንድን ነው? ትዳርሽን ማዳን ከፈለግሽ እውነትም ከአብርሃም ጋር ዘለቄታዊ የሆነ ህይወትን እፈልጋለሁ እምትይ ከሆነ አግባብ ባለውና በስነ ስርዓት መንገድ ብትሄጂን የተሻለ የሚሆኑ። አንደኛ ሁኔታችሁን ስንመለከት የበቀል ሁኔታ ነው ያለባችሁ። እግዚአብሔርን እኔ አሁን አብርሃምን ፈልገሽ እንዳልሆነ ነው እየተረዱ ያሉት። በቃ ነገሮችን ስመለከት ያለውን ነገር ለማየት ስሞክር አብርሃምን ለመበቀል እንጂ እዚህ ጋር ህይወታችሁን ለማስተካከል እንዳልሆነ እርግጠኛ ነኝ እና ይሄ መንገድ ደግሞ አይጠቅምሽም። እግዚአብሔርን እስከ መች ነው እንደዚህ እየተጎዳዳችሁ እየተቋሰላችሁ ልትቀጥሉ የምትችሉት? በቃ የኔ ትልቁ ጥያቄ ይሄ ነው። አንደኛ እስካሁን ምንም የተፈጠረ ነገር የለም፣ ግን ከዚህ በኋላ እመኑኝ በጣም መጥፎ ነገሮች ይፈጠራሉና ለምታደርጉት ነገር ኃላፊነት መውሰድና ጥንቃቄ ማድረግ ይገባችኋል ብዬ አስባለሁ። ለማንኛውም እንዴት አመሻችሁልኝ እኔ ተወዳጅ ቤተሰቦች? ደህና አመሻችሁልኝ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም ከመሸ በተለቀቁት
ሁለት ቪዲዮዎች ዙሪያ እንደተለመደው ሐሳባችንን ጣል አድርገን እናልፋለን ማለት ነው። አብዛኛውን ሐሳብ በመግቢያ ላይ በደንብ አንስቼዋለሁ ብዬ አስባለሁ። መጨመር ያለብንን ነገሮች እየጨመርን እናንተም መስጠት ያለባችሁን ሐሳብ እንደተለመደው ኮሜንት ሴክሽናችን ላይ እያስቀመጣችሁ ማንሳት ያለብንን ነጥቦች እናነሳለን ማለት ነው። በመግቢያችን ላይ እንዳነሳ ነው አብርሃምና ሄርሜላ መሀል ያለው ነገር ተራ ነገር እንዳልሆነና እስከዛሬ ድረስ ነገሮችን ቀለል አድርገን እንደምናየው እንዳልሆነ በደንብ ተረድቻለሁ። እኔ ዛሬ በነገራችን ላይ እስከዛሬ ድረስ እርግጠኛ አልነበርኩም። በነገራችን ላይ የምሬን ነው። በአብርሃምና በሄርሜላ መሀል ያለውን ነገር እርግጠኛ አልነበርኩም ግን ዛሬ ለአብዛኛው ጥያቄዎቼ መልስ አግኝቻለሁኝ። ይሄ ስሜት የኔ ብቻ ሳይሆን የእናንተም ሊሆን እንደሚችል እርግጠኛ ነኝ። ምክንያቱም ከኮመንታችሁ ካለው ድባብ አንጻር የተረዳሁት ነገር ምንድን ነው አብርሃምና ሄርሜላ መሀል ያለው ግንኙነት የምር እንደሆነና ነገሮች ከሆነ ጊዜያቶች በኋላ ወደ ምር እንደተቀየሩ ምናምን ለመረዳት ችያለሁኝ። አያችሁ አይደለ በህይወታችን ላይ የምንፈጥራቸው ክፍተቶች ምን ያክል ዋጋ ሊያስከፍሉን እንደሚችል እግዚአብሔርን ቀልድም ይሁን ምንም ይሁን እዚህ ጋር የምናየው ነገር ወደ ራሳችን ህይወት ተርጉመን ማምጣት መቻል አለብን። በቃ ከዚህ ነገር መማር መቻል አለብን። ብዙዎቻችን ህይወታችን ላይ ክፍተት በፈጠረን ቁጥር ህይወታችን ላይ ነጥብ በጣለን ቁጥር ያቺ ነገር ማለት ነው ለምን እቺን የምታክል ጥቂት ነገር አትሆንም መልሳ ዋጋ ታስከፍለናለች። ሩታ ይሄው እንደዚህ እንድትሆኝ ያደረገሽ ይሄንን አይነት ተንኮል ውስጥ ገብተሽ እንደዚህ አይነት ነገር ውስጥ እንድትገቢ ያደረገሽ ምንድነው? በቃ በሆኑ አጋጣሚዎች እየጣልሻቸው የመጣሻቸው ነጥቦች ናቸው። እልህኝነታችሁ ነው ቤታችሁን የዚህን ያክል እየጎዳ ያለው። እንደዚህ እንድትሆኑ እዚህ ደረጃ ላይ እንድትደርሱ ያደረጋችሁ ነገር ይሄ ነው። እኔ እመኑኝ አብርሃም ከሄርሜላ ጋር ፍቅር ጀምራለሁ ብሎ አይደለም እንደዚህ አይነት ግንኙነት ውስጥ የገባው። በመካከላቸው ችግር ሲፈጠር ሩታን አስቀናለሁኝ ሩታን በእንደዚህ አይነት መንገድ እመልሳለሁኝ ብሎ ነው የዚህን ያክል ርቀት ሄደውና ግን መጨረሻውን ተመለከታችሁት? ያበደ እልል የተባለለት ፍቅር ውስጥ ገባ። እግዚአብሔርን እንዴት እኔ ያሳዘኑኝ እንዴ! ስህተት እኮ ነው፣ ሁሉም ነገር ስህተት ነው። ግን ስህተትም ውስጥ ሆኖ ፍቅር እንዳለ ነው የተረዳሁትና እውነት እኔ ያሳዘኑኝ። በቃ ዳኒ ደግሞ በጣም እያሽቋለጥክ ነው። መፍታት አለብህ ይህንን ነገር። እግዚአብሔርን አቁም፣ በቃ አቁም። ነገሮች በእንደዚህ አይነት መንገድ አይስተካከሉም። እኔ ቅድምም ብያለሁ እንደ ጓደኛ የእነዚህን ሁለት ሰዎች ችግር እፈታለሁ ካልክ እውነትን ተከትለ ሂድ። ተንኮል እየተሰራ የሚመጣ ነገር እንዴት ነው በምን አግባብ ነው ልክ ሊሆን የሚችለው? እግዚአብሔርን ተንኮል እየተሰራ የሚመጣ ግንኙነት ተንኮል የተሰራ የሚመጣ ማስታረቅ በየትኛውም አይነት መንገድ ትክክል ሊሆን አይችልም። እኔ በመጀመሪያ ደረጃ ተናግሬያለሁ። አብርሃም ስህተት ሰርቻለሁኝ እስከዛሬ ድረስ የተራመድኩበት መንገድ ፍጹም ስህተት ነው ብሎ ጭንቅላቱ አምኖ ወደ ሩታ እስካልተመለሰ ድረስ በድን ነው። በድን ደግሞ አቅፈሽ ምንም ልትፈጥሪ የምትችው ታሪክ እንደሌለ ሩታ መረዳት አለብሽ። ሲጀመር ደግሞ እኔ አሁን ላይ ነገሮችን ለማየት ስሞክር እነዚህ ሰዎች እርቅን ፍላጎት ወይም የእርቅ ፍላጎት እንደሌላቸውና ሩታ ሄርሜላን በጣም መበቀል ትፈልጋለች። ወገኖቼ እውነታውን ማወቅ ከፈለጋችሁ ሄርሜላን በጣም መበቀል ትፈልጋለች። እውነት ነው፣ ብትበቀላት እኔ ምንም አይገርመኝም። ግን ደግሞ እዚህ ጋር የራሷን ሕይወት እያበላሸች እንደሆነ ማሰብ መቻል አለባት። አዎ ባሏን ቀምታታለች፣ የልጇን አባት ወስዳባታለች። ቀላል ነገር አይደለም። ይሄ ደግሞ የራስሽም ክፍተት አለበት ከአብርሃም በተጨማሪ በቃ ቤታችንን ለቀን መውጣት የለብንም በየትኛውም አይነት ሁኔታ። በቃ ትዳር ነው አይደለ? ትዳር እስከሆነ ድረስ መጋፈጥ መቻል አለብን። ችግሮች የሉም ማለት አይደለም። የሰው ልጅ እንዴት ነው አንድ ላይ የኖረ ችግር ላይኖር የሚችለው? እና ይሄ በተለይ በህይወታችን የምንጥላቸው ጥቃቅን ነጥቦች፣ የምንሰራቸው ጥቃቅን ስህተቶች ምን ያክል ዋጋ ሊያስከፍሉን እንደሚችሉ በደንብ እያየን ይመስለኛል። ለማንኛውም ግን የአብርሃም ቤተሰቦች እየተደረገ ባለው ነገር ደስተኛ እንዳልሆኑና በቡዜ በኩል ጠጠር ያለ ማስጠንቀቂያን እያስተላለፉ እንደሆነ ነው መረዳት የቻልኩት። እውነታቸውን ነው። የልጃቸው ሴፍቲ መጠበቅ መቻል አለበት። የዚህን ያክል ደረጃ ወርዶ ማየት አይፈልጉም። እውነታቸውን ነው። ሃሌሉያ። ለማንኛውም እውነት ነው መሰለኝ ያወራሁትና አስነጠስኩኝ። ለማንኛውም የሚፈጠሩትን ነገሮች እንደተለመደው አብረን ለማየት እንሞክራለን። ወዳችኋለሁኝ። ሀሳባችሁን ኮሜንት ሴክሽን ላይ ማስፈራችሁን አትርሱ። ይመቻችሁ።